ልጅ ለመውለድ ለተቸገራችሁ እናቶች ሲሆን ሁለተኛው ደግሞ ለወለዳችሁ እናቶች የጡት ምርታችሁ ለቀነሰ ወይም እየቀነሰ ላስቸገራችሁ እንዲሁም ደግሞ ጭራሽ የጡት ወተታችሁ አልወጣ ብሎ እምቢ ላላችሁ እናቶች በጣም ጥሩ መፍትሄ ስለሆነ እኔም ማቀው ለእናንተ ላካፍላችሁ በማለት ነው። ስለዚህ የሁለቱንም ማዘገጃጀት አንድ አይነት ስለሆነ በአንድ ጊዜ ሁለቱንም አሳያችኋለሁኝ ማለት ነው። አብራችሁን ቆዩ። እንግዲህ ወደ አዘገጃጀቱ እንሄዳለን። ግን ለኛ ቤተሰብ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ አዘገጃጀቱ እንሄዳለን ማለት ነው። እንግዲህ ግራዋ ቅጠሌን ቀጥፌ መጥቻለሁኝ። እዚህ ጋር እንደምትመለከቱት ንጹህ ውሃ አለ። ግራዋውን ማጥብበት ንጹህ ውሃ በሳህን አዘጋጅቻለሁኝ። እንግዲህ ግራዋንና ማርን በመጠቀም ቆንጆ ጁስ እንሰራለን ማለት ነው። ይሄው እዚህ ጋር እንደምትመለከቱት ንጹህ ማር አለኝ። በዚህ በማሩና በግራዋው አድርገን እንዴት ቆንጆ ጁስ ሰርተን ለጤናችን እንደምንጠቀም አብረን እናያለን ማለት ነው። ግራዋን ሁሌ ስንቀጥፍ እድገቱን የጨረሰ ግራዋ ነው መጠቀም ያለብን። ምክንያቱም ይሄ ፍለፊት ላይ ያለው ወይም እንቡጡ ነው የሚባለው ለጋውን ግራዋ በጭራሽ መጠቀም የለብንም። ምክንያቱም ግራዋ ሳይናይድ የተባለ ንጥረ ነገር አለውና እሱ ደግሞ ለሰውነታችን ጥሩ ስላልሆነ ለጋውን መጠቀም የለብንም። ኃይለኛ ነው ለጋው በጣም። ምክንያቱም ምሬቱም ቶሎ አይወጣም እሱን ስንጠቀም። ግን ይሄ እድገቱን የጨረሰ ወይም ደግሞ ከስር ያለው ቅጠል በመጠቀም እሱን ደጋግመን በማጠብ ምሬቱን እናወጣዋለን ማለት ነው። ለጋው ላይ ያለው ምሬት በጣም ኃይለኛ ነው እና እድገቱን የጨረሰውን ቅጠል ከውስጡ መርጠን ልክ በእንደዚህ አይነት መልኩ እሽት እያደረግን እስኪበቃው ድረስ አረፋ ይወጣዋል። አረፋ እስኪወጣው ድረስ ምሬቱን እስኪለቅ ድረስ አረንጓዴነቱ እየወጣ ነው የሚሄደው። ደጋግማችሁ ምሬትን የማይጠላ ሰው እንዲሁ ቢጠቀመው በጣም ጥሩ ነው። እኔ ግን ምሬቱ ትንሽ እንደዚህም ታጥቦ ትንሽ ቀየር ስለሚል ያው ስላልነመድ ነው ማር ወይም ስኳር አረግበታለሁኝ። ያንን የማትጠቀሙ ሰዎች ግን ያው እንግዲህ መድኃኒት አይደለ፣ መድኃኒቱን እስከፈለጋችሁ ድረስ ጨከን ብላችሁ መጠጣት አለባችሁ ማለት ነው። እንግዲህ ዛሬ ሁለቱን ለይቼ ልሰራበት የፈለኩት ምክንያት በጣም ብዙ እናቶች ለመውለድ እየፈለጋችሁ ነገር ግን ማርገዝ ያልቻላችሁ እናቶች አሉና ምናልባትም ብዙ ጥናቶች በዚህ በግራዋ ዙሪያ ተካሂዷል። እናንተም ሰርች አድርጋችሁ ማየት ትችላላችሁ። እና በጣም የገረመኝ እኔ እንደዚህ በእጃችን ያለ ነገር አካባቢያችን ላይ የሚበቅል ነገር እንደዚህ ለጤና ፍቱን ሆኖ ሲገኝ በጣም ነው እኔን ራሱ ያስገረመኝና ብዙ ማታቁ ልትኖሩ ስለምትችሉ ነው በዋናነት ሁለቱን እኔ ያቀረብኩት ማለት ነው ዛሬ። እንግዲህ በጥንቃቄ የምሰራውን እያያችሁ እናንተም ቤታችሁ ሰርታችሁ መጠቀም ይኖርባችኋል። እዚህ ጋር እንግዲህ የጁስ መፍጫና አንድ ብርጭቆ ውሃ አዘጋጅቻለሁ። ግራዋዬን በደንብ አድርጌ ምሬቱ እስኪወጣ ነው ያጠብኩትኝ። ከዛ በኋላ እንግዲህ አንድ ብርጭቆ እናንተ የምትፈልጉትን ያህል ውሃ ማድረግ ትችላላችሁ። እኔ አንድ ብርጭቆ ጨምሬበታለሁ። ከፈለኩኝ ከወጣ በኋላ ውሃ መጨመር እችላለሁኝ። ግን ለመፍጨት ድርቅ እንዳይል ስትፈጩት አንድ ብርጭቆ ውሃ አረግበታለሁኝ ማለት ነው። የምናደርገው ነገር የለም። ሆዱን ለታመመ ሰው ምናምን ካለ ፌጦ መጨመር ይችላል። ነገር ግን እኔ ዛሬ ማቀርብላችሁ ስለ ሁለቱ ነገር ስለሆነ ምንም አታደርጉም። በንጹህ ውሃ ብቻ ድቅቅ እስኪል ትፈጩታላችሁ መፍጫ ከሌለ በሙቀጫ መውቀጥ ትችላላችሁ። ባገኛችሁት ነገር ብቻ ግን መፈጨት መድቀቅ አለበት። ምክንያቱም ዋናው ንጥረ ነገር እንዲወጣ ማድረግ